ከብልጽግና ፓርቲ የስራ አስፈጻሚ ኮሚቴ የተሰጠ መግለጫ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17 ቀን እስከ 18 2017 ዓ.ም መደበኛ ስብሰባውን በአዲስ አበባ አካሂዷል። በዚህ ስብሰባ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮች በዝርዝር ተመልክቷል። ኢትዮጵያ በ2018 ከተስፋ ወደሚጨበጥበት ብርሃን ለመሻገር በ2023 የአፍሪካ የብልጽግና ተምሳሌት ለመሆን በ2040 ደግሞ ዓለም አቀፍ የብልጽግና አርአያ ለመሆን ያስቀመጠችው ርዕይ እንደሚሳካ የሚያረጋግጡ የስኬት ፍንጮች መታየታቸውን የሥራ አስፈጻሚ ኮሚቴው አረጋግጧል። እነዚህ የስኬት ፍንጮች የያዝነው ፍኖተ ብልጽግና ትክክል መሆኑን አመልክተውናል። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካዊና ዲፕሎማሲያዊ ስኬቶች ተመዝግበዋል። ከተለያዩ ተፎካካሪ የፖለቲካ ፓርቲዎች ጋር በየደረጃው የሚደረገው ምክክርና ትብብር በኢትዮጵያ የፖለቲካ ታሪክ ወደ አዲስ ምዕራፍ ገብቷል። ከአንድ ክልል በስተቀር ለሀገራዊ ምክክር አጀንዳ የማሰባሰብ ምዕራፍ በሁሉም ክልሎች ተጠናቋል። በሀገሪቱ የተለያዩ ክፍሎች አንጻራዊ ሰላም እየሰፈነ ነው። መንግስት በተደጋጋሚ ያቀረበውን የሰላም ጥሪ ተከትሎ እጅ የሚሰጡና ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት ሕግ የማስከበርና የማድረግ አቅም እየጎለበተም መጥቷል። ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ እየጨመረ ነው። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍ እያደገ ነው። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነትም ጨምሯል። የዲፕሎማሲ ግንኙነቷን በሁሉም አቅጣጫ ከፍ ብሏል። እስካሁን ያለው አፈጻጸም የሚያሳየው በያዝነው ዓመት አጠቃላይ ኢኮኖሚ በታቀደው መሰረት በ8.4 በመቶ የሚያድግ መሆኑን የሥራ አስፈጻሚው ገምግሟል። በዘርፍ ደረጃ ደግሞ ግብርና በ6.1 በመቶ፣ ኢንዱስትሪ በ12.8 በመቶ፣ ማኒፋክቸሪንግ በ12 በመቶ፣ ኮንስትራክሽን በ12.3 በመቶ፣ አገልግሎት ደግሞ በ7.1 በመቶ የሚያድጉ መሆናቸው ተገምግሟል። ያለፉት 9 ወራት ጠቅላላ የመንግስት ገቢ ከአምናው ተመሳሳይ ወቅት አንጻር የ134 በመቶ ብልጫ አሳይቷል። የውጭ ብድር ከጠቅላላ የሀገር ውስጥ ምርት ያለው ድርሻ ወደ 13.7 በመቶ ወርዷል። ወደ ውጭ ገበያ የሚቀርቡ 6 ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸር ከ82 በመቶ እስከ 386 በመቶ ጭማሪ አሳይቷል። በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠልና በፍራፍሬ ምርቶች በአፍሪካ ቀዳሚ ሆኖ ለመውጣት እየተደረገ ያለው ትግል ፍሬ እያፈራ መሆኑንም አይተናል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ህዝባችን የማክሮ ኢኮኖሚ ማሻሻያ ዝቅተኛ ኑሮ በሚኖሩ ወገኖች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸውንም የሥራ አስፈጻሚ ኮሚቴው መርምሯል። ለማዳበሪያ 62 ቢሊዮን ብር፣ ለሴፍቲኔት 41.2 ቢሊዮን ብር፣ ለነዳጅ 60 ቢሊዮን ብር፣ ለመድኃኒት 3.5 ቢሊዮን ብር፣ ለምግብ ዘይት 6.1 ቢሊዮን ብር እንዲሁም ለደሞዝ 38.4 ቢሊዮን ብር ድጎማም ተደርጓል። ባለፉት 9 ወራት ብቻ 3,444,790 የውጭ ሀገር ህጋዊ የሥራ ዕድሎች እንዲሁም ከ3 ሚሊዮን በላይ የሀገር ውስጥ የሥራ ዕድሎች ተፈጥረዋል። የርቀት የሥራ ዕድሎች ቁጥርም እየጨመረ መምጣቱ ታይቷል። የመንግስት የልማት ተቋማትን በአዲስ አስተሳሰብና በአዲስ መንገድ መልሶ ለማደራጀትና ለመምራት መቻሉ እያስገኘ ያለው ውጤት ለሌሎች አርአያ የሚሆን እንደሆነ የሥራ አስፈጻሚ ኮሚቴው ገምግሟል። የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ያለው ጠቅላላ ገቢ 1.5 ትሪሊየን መድረሱም ታይቷል። ከባለፈው ዓመት የ9 ወር አፈጻጸም አንጻር የዘንድሮ ገቢው የ86 በመቶ ጭማሪ ማሳየቱም ተረጋግጧል። ይሄም መንግስት የሀገርን ሀብት ለማወቅ አውቆም በሚገባ ለማስተዳደር አስተዳድሮም ወረት ለማከማቸት የተከተለው መርህ ትክክል መሆኑን አረጋግጧል። የውጭ ምንዛሪ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር የ203.99 በመቶ እድገት አሳይቷል። የባንኮች ተቋማት ገንዘብ ከ3 ትሪሊየን በላይ ተሻግሯል። የ9 ወራት የውጭ ንግድ አፈጻጸም ከ5 ቢሊዮን ዶላር በላይ ሲሆን ይሄም ካለፈው ዓመት ጋር ሲነጻጸር
የ150.39% እድገት አምጥቷል። ባለፉት 8 ወራት 473.9 ቢሊዮን ብር ከንግድ ባንኮች ተለቋል። ይህም ካለፈው ዓመት ተመሳሳይ ጊዜ አንጻር በ61.9% ከፍ ይላል። ከዚህ ብድር ውስጥም 76.6% ለግሉ ዘርፍ የተሰጠ ነው። ለግሉ ዘርፍ የበለጠ ብድር መስጠቱ የግሉ ዘርፍ በኢኮኖሚው ተገቢውን ሚና እንዲጫወት ያስቀመጥነው ፖሊሲ በተግባር እየተገለጠ መሆኑን አመላካች ነው። ዲጂታል ኢትዮጵያ በ2030 ለማሳካት የጀመርናቸው ሁሉን አቀፍ ጥረቶች ፍሬያቸው እየጎመራ ነው። የኢንተርኔት ተጠቃሚዎች 50.2 ሚሊዮን፣ የሞባይል ተጠቃሚዎች 86.6 ሚሊዮን ደርሰዋል። የቴሌብር ደንበኞችም ከ52.56 ሚሊዮን በላይ ናቸው። ዲጂታል ፋይናንስ የህብረተሰቡን ፍትሃዊ ተጠቃሚነት ከማረጋገጥ ባለፈ ለኢኮኖሚው መሳለጥ ጉልህ ድርሻ እያበረከተ ነው። ባለፉት 9 ወራት በዲጂታል መንገዶች 7.73 ቢሊዮን ብር ተቆጥቧል። 26.77 ቢሊዮን ብር በዲጂታል በኩል ብድር የተሰጠ ሲሆን የ12.51 ትሪሊየን ብር ግብይት ደግሞ በዚሁ መንገድ ተከናውኗል። ዋና ዋና ፕሮጀክቶችን በጊዜና በተገቢው ደረጃ ለማጠናቀቅ የተሰጠው አቅጣጫ ብዙዎችን ለፍጻሜ እያበቃቸው ነው። የህዳሴ ግድብ ግንባታ አፈጻጸም 98.66% ደርሷል። የኮይሻ አይሻና አሰላ የኃይል ማመንጫዎች በተያዘላቸው እቅድ መሰረት እየተጓዙ መሆናቸው ተገምግሟል። የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ የኢትዮጵያን ነገ ታሳቢ ባደረገ መልኩ የቅድመ ዝግጅት ምዕራፉ እየተከናወነ ይገኛል። የኮሪደር ልማት በአዲስ አበባ በ8 ኮሪደሮችና በመላው ኢትዮጵያ በ65 ከተሞች እየተከናወነ መሆኑን ተስፋ ሰጪ ነው። ብዙዎቹ የመስኖ ግድቦች ወደ ፍጻሜያቸው እየደረሱ ናቸው። ከ9ኙ የመስኖ ግድቦች ውስጥ 6ቱ አፈጻጸማቸው ከ75% በላይ ደርሷል። ትምህርት ለትውልድ በሚል መሪ ቃል ከ82 ቢሊዮን ብር በላይ ድጋፍ የተሰበሰበ ሲሆን በአጠቃላይ 6815 ትምህርት ቤቶች በመላ ሀገሪቱ ተገንብተዋል። የነባር ትምህርት ቤቶችን አቅም ለማሻሻልና በግጭት የተጎዱትን ለመጠገን የተደረገው ጥረት በትውልድ ላይ ለሚሰራው ስራ መሰረት የሚጥል መሆኑ ታይቷል። የወላድ እናቶችና የጨቅላ ሕፃናትን ሞት በመቀነስ ረገድ የተሻለ ውጤት መመዝገቡም ታይቷል። በኢትዮጵያ የቱሪዝም መዳረሻዎችና የስፖርት ስፍራዎች በቁጥርም በአይነትም እያደጉ መጥተዋል። በተለያዩ ከተሞች በመገንባት ላይ የሚገኙት ዓለም አቀፍ ስቴዲየሞች በመጠናቀቂያ ምዕራፍ ላይ ናቸው። ይህም ኢትዮጵያ ታላላቅ የአፍሪካዊ ጨዋታዎችን ለማስተናገድ ለያዘችው እቅድ መሳካት ወሳኝ ነው። ከዚህ በተጨማሪ ኢትዮጵያ ዓለም አቀፍ ኩነቶችን ለማስተናገድ ያላት መሰረተ ልማትና የመስተንግዶ አቅም እያደገ ይገኛል። ባለፉት 9 ወራት ከ66 በላይ ዓለም አቀፍ ኩነቶች በሀገራችን ተደርገዋል። በቱሪስት ፍሰት ጭማሪ ከአፍሪካ ቀዳሚ ሀገር በመሆን ላይ እንገኛለን። የኢትዮጵያን ተፈጥሯዊ፣ ባህላዊ፣ ታሪካዊና ሃይማኖታዊ ጸጋዎች አውጥተን ማሳየት ከቻልን በቱሪዝም መስክ የቀዳሚነት ሚና መጫወት እንደምንችል ጅምሮቹ ያሳያሉ። ባለፉት 9 ወራት በተከናወኑ ተግባራት አምራችነትን በማበረታታት ስራ ያቆሙ ኢንዱስትሪዎችን ወደ ስራ በማስገባት ገቢ ምርቶችን በሀገር ውስጥ ምርት በመተካት የሀገር ውስጥ ገቢን በማሰባሰብ ወጪ ምርቶችን በብዛት በማምረት ከአንድ ጊዜ በላይ መሬትን ደጋግሞ በማረስ ሪፎርሞችን በየዘርፋቸው አግባብ በመተግበር የተመዘገቡ ውጤቶች ተስፋ ሰጪ ናቸው። በዚህ እንቅስቃሴ የተነሳ ራስን የመቻል ተነሳሽነት ጨምሯል። 9 ክልሎች ሰብአዊ ድጋፍን በራሳቸው አቅም ከመሸፈናቸውም በላይ የሰብአዊ ድጋፍ ፈላጊዎች ቁጥርም ባለፉት 5 ዓመታት በሀገር አቀፍ ደረጃ በ86% ቀንሷል። ሂደቱ ተረጅነትን መጸየፍና አምራችነትን ባህል ማድረግ በሀገራችን ስር እየሰደደ መሆኑን አመላካች ነው። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ህዝባችን እነዚህን ስኬቶች የጉዟችን መጀመሪያ እንጂ መጨረሻ አይደሉም። ማበረታቻዎች እንጂ ፍጻሜዎች አይደሉም። ስኬቶቹ መንገዳችን ትክክል መሆኑን የሚያሳዩ የተራራ ላይ መብራቶች ናቸው። ለበለጠ ስራ የሚያነሳሱ፣ ለበለጠ ወኔ የሚቀሰቅሱ፣ የጠለቀ ቁጭት የሚቆሰቁሱ ናቸው። በሰራናቸው የፖለቲካ የኢኮኖሚና የጸጥታ ተቋማት ሪፎርሞች ሀገራችን ከነበረባት የህልውና አደጋ ወጥታ ወደ አስተማማኝ ህልውና እየተሻገረች ትገኛለች።
ሪፎርሙ የነበረውን የህልውና ስጋት መቀልበስ ብቻ ሳይሆን የሀገርን ህልውና ለመጠበቅ የሚያስችል አስተማማኝ አቅም ፈጥሯል። ይህም በተቃራኒው መንግስትን በኃይል ለመጣል የነበረን ፍላጎት አምክኗል። በተደረጉ ሀገር በቀል ማሻሻያዎች በተፈጠረው አቅምና ዝግጁነት ኢኮኖሚያችን ወደ ተሟላ የኢኮኖሚ ማሻሻያ ትግበራ ገብቷል። ይሄ ደግሞ የኢኮኖሚ ሂደታችንንና የብልጽግና ጉዟችንን የሚቀይር አዲስ ምዕራፍ ፈጥሯል። የህዳሴ ግድብ መጠናቀቅና የባህር በር ጉዳይ በቀጠናችን የአጀንዳ የበላይነት እንድንፈጥር አስችሎናል። በዚህም የተነሳ ሀገራችንን ከተከላካይነት ወደ ተጽዕኖ ፈጣሪነት አሸጋግሯታል። በመሆኑ ለውጡ ከመተከል ወደ ማንሰራራት ተራምዷል ማለት ይቻላል። መንግስት የፈጠረው አቅም የጸረ ለውጥ ኃይሉ መዳከምና ዓለም አቀፍ ለውጡ የኢትዮጵያን ሪፎርም ለማሳካት የተሻለ እድል የሚሰጥ ነው። መንግስትን በኃይል ለመጣልና ፍላጎትን በጉልበት ለማሳካት የሚደረገው መፍጨርጨር ውጤት እንደማያስገኝ ሀገራዊ እውነት እየሆነ ነው። በየጊዜው ወደ ሰላም የሚመጡ ታጣቂዎች ቁጥር መጨመርም ይህንን ያመለክታል። በአንድ በኩል እነዚህን ስኬቶች ይበልጥ ማስፋትና ማጽናት አለብን። በሌላ በኩል ደግሞ ራሳችንን ከመሃል ዘመን ወጥመድ መጠበቅ ይገባናል። የመሃል ዘመን ወጥመድ አንድ ሀገር ከፖለቲካ ስርዓት ሽግግር በመውጣት ወደ ቀጣዩ የማጽናት ምዕራፍ ከመድረሷ በፊት በሚገኘው የመሃል ዘመን በስኬቶች ረክቶና ተዘናግቶ የመቀመጥ አባዜ ነው። ከፖለቲካ ሽግግር በመውጣትና የጸና ስርዓትን በመትከል መካከል የሚገኝ ፈታኝ ዘመን ነው። የሀገራችን ኢኮኖሚ በማደግ ላይ ያለ እንጂ በሚፈለገው መጠን ያደገ አይደለም። በግብርና፣ በኢንዱስትሪ፣ በከተማ ልማት፣ በወጪ ምርቶች፣ በማዕድን፣ በአገልግሎት ዘርፍ፣ በዲጂታል ኢትዮጵያ ወዘተ ያየናቸው ለውጦች ብንሰራ የት እንደምንደርስ አመላካቾች ናቸው። ከግባችን መድረሳችንን ግን አያበስሩም። የፖለቲካ ባህላችን እየተለወጠ ነው። ነገር ግን የሰለጠነ የፖለቲካ ባህል ገና አልገነባንም። የጸጥታ ተቋሞቻችን እየዘመኑና እየደረጁ ናቸው። ይሁን እንጂ በኢትዮጵያ ልክ ገና አልደረሱም። የፖለቲካ ፍላጎትን በኃይል የማስፈጸም አካሄድ ፋሽኑ እያለፈበት መጥቷል። ነገር ግን ገና ከፖለቲካና ከማህበራዊ ባህላችን ተፍቆ አልጠፋም። የሲቪል ሰርቪስ ሪፎርም ገና በጅምር ላይ ነው። ዕዳችን ቢቃለልም ገና ከጫንቃችን ፈጽሞ አልወረደም። የዋጋ ግሽበትን ብንቋቋመውም የኑሮ ውድነትን ግን በተገቢው መንገድ ገና አላቃለልነውም። በመሆኑም ከስኬት ማማ ላይ የደረስን መስሎን በመሃል ዘመን ወጥመድ እንዳንያዝ አመራሮችና አባላት ነቅተው እንዲታገሉ የሥራ አስፈጻሚ ኮሚቴው በአጽንኦት ያሳስባል። የመሃል ዘመን ወጥመድ በዋናነት የሚከሰተው በውጤት በመዘናጋት ችግርን በመላመድ ሀገራዊ እይታን ትቶ በጎጥ ውስጥ በማደርና የሕዝብን ችግሮች በጊዜያቸውና በልካቸው ባለመፍታት ነው። በመሆኑም እነዚህ ችግሮች የመሃል ዘመን ወጥመድን እንዳያመጡብን በአመራሩና በአባላቱ ዘንድ ትግል ሊደረግባቸው ይገባል። ውድ የብልጽግና አመራሮች፣ የብልጽግና አባላትና መላው ሕዝባችን የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማፍረስ ይጠበቅብናል። የሕዝብን ጥያቄዎች በየደረጃው መፍታት አለብን። ምርትና ምርታማነትን ከፍ በማድረግ የኑሮ ውድነትን የሚያቃልሉ ስራዎችን መስራት ይጠበቅብናል። የተጀመሩ ኢኒሼቲቮችን የሕዝብ እርካታ በሚፈጥሩ መልኩ ወደ ውጤት ማድረስ አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችንን የበለጠ ምቹ ያድርገዋል። ትጋትና ቁርጠኝነትን መጨመር፣ መናበብንና ቅንጅትን ማሳለጥ አለብን። ህብረ ብሔራዊ አንድነትን የሚፈጥሩ ገዢ ትርክትን የሚያፈርጹ ብሔራዊ ጥቅሞቻችንን የሚያስከብሩና የኢትዮጵያን ብልጽግና የሚያረጋግጡ ተግባራትን ባለማሰለስ በየአካባቢያችን ተግተን ማከናወን ያስፈልገናል። የክረምት የበጎ ፈቃድ ስራዎችን በተገቢ እቅድና ቅንጅት መርተን ለውጤት ማብቃት ይገባናል። በአረንጓዴ አሻራ መርሃ ግብር በዚህ ዓመት የተያዘውን እቅድ ለማሳካት ህዝቡን ለማትጋትና ለማሳተፍ ስራ ከአሁኑ መጀመር አለበት። ለመኸር የእርሻ ስራዎች የሚያስፈልጉ ግብዓቶችንና ማሽነሪዎችን በተገቢው ቦታና ጊዜ እንዲደርሱ የአመራር ሚናችንን እንወጣ። አንድም መሬት ጦም በማያድርበት ሁኔታ የግብርና ስራዎች እንዲከናወኑ እናድርግ። በአጠቃላይ
በሰላማዊና በሰለጠነ መንገድ ልዩነቶቻችንን በመፍታት የጀመርናቸውን ሪፎርሞች በማሳካት የገጠሙንን ፈተናዎች በጽናት በማለፍ ተግዳሮቶቻችንን በመጋፈጥና በማሸነፍ የኢትዮጵያን ብልጽግና እውን እንድናደርግ የብልጽግና ስራ አስፈጻሚ ኮሚቴ ለብልጽግና ፓርቲ አመራርና አባላት፣ ለተፎካካሪ ፓርቲዎችና ለመላው የኢትዮጵያ ሕዝብ ጥሪ ያቀርባል። የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ሚያዝያ 18 ቀን 2017 ዓ.ም አዲስ አበባ